ሄርሜላ ላይ አጠገቧ እንዳደርሱ ከዚህ በኋላ ሄርሜላ ላይ ለሚፈጠሩት ነገሮች እያንዳንዱ የሆነ ቦታ ላይ ስሟን ታነሱትና ወይ የሆነ ነገር ለማድረግ ከዛን ሲቀጥል አንተም ደግሞ ቤቷ ድረስ ካልገባው ካልመጣው ምትልጅ ከዚህ በኋላ ስለ ሄርሜላ አንድ ነገር ለማድረግ ብታስብ በህግ ሄድባሉ አይ ህግም አያስቆመኝም ምትል ከሆነ ችግር የለውም። እኛም ወንድነን መሄድ ባለብን መንገድ በጸብም ይሁን በምንም አይነት ጉዳይ በሷ የመጣ ምንም አይነት ድርድር አላቅም። ስለዚህ ምንም ነገር ለማድረግ ዝግጁ ነው። እንደሆነ እያስፈራራ ነው። አንተ በአንተ ቤታውን ወንድነ እያስፈራራህ ነው ማለት ነው። አንተ እንድትጎዳ ማትፈልግ ከሆነ ወይም ደግሞ ምንም ሆና ማየት ማትፈልግ ከሆነ ካሁኑ ከአብርሽ ህይወት እንድትወጣ አድርጋት። 80 ሳይቀደድ መሀላቸው ላይ የገባችው ሄርሜላ ነች። ገብቷል? አሁን ማታቅ ነገር ከሆነ ልንገርህና ማለት ነው። አሁንም ቢሆን እኛን ለማስጠንቀቅ ከሆነ እኔ ገልብጬ አንተን ላስጠንቅቅ። ገብቷል? አንተ ለኔ ለማስጠንቀቅ ነው ያመጣው። አሁንም ቢሆን ምንም የምታመጣው ነገር የለም። እህቴን ባለቤት ቀምታለች። የትኛው ባለቤት? 80 ቀደደችው ወይስ ቀለበት ያደረገችው? የፈለከውን በለው ማለት ይችላል። ሁለተኛ ነገር ደግሞ ባልሰራችሁ ባላደረገችው ነገር እንደዚህ አድርጋ ትዳር ከፈታ በኋላ አሳቀኝ ገንፎ ከምሳይ ተርፎ ቃል እናቴ ትምት የገንፎ ወሬ ታወራብኝ። እኔ ለማንኛውም እዚች ጋር አንተ ከእህቴ ራቁ እንደዚህ አድርጉ ብለህ የምትለው ነገር መጀመሪያ እናንተ ራሳችሁን አስተካክላችሁ ወደዛ ብትመጡ ከሆነ ኢትስ ኦኬ። ሰብስባውን ጀለሶች ብቻህን አይደለ ሌላ ሰውም ሰብስበ ይዘና እስቲ ምን እንደምታመጣ መፎከር ነው። ሁሌ መፎከር ጫካ ገብታችሁ ፎክሩ። ለመፎከር እኛ ታውቃለች ጀምር እናንተ አንሰንም አይደለም ማንንም አድዋ ላይ አልቋል። ሰላም ውድ ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል ማለት ነው። ሰሞኑን ሄርሜላ ላይ እና ከዚህ በፊትም እየተፈጠሩባት ያሉት ነገሮች በጣም ከልክ እያለፈ ነው። አንዳንድ ልጆች አሉ ሄርሜላ ራስ ላይ አልወርድ ያላችሁ ልጆች እና ለነዛ ልጆች ማስጠንቀቂያና ከዚህ በፊትም ብዙ ጊዜ ስለ ኤፍሬምም ስለ አብርሃምም በማናቸውም ዙሪያ ብቻ እየመጡ ሄርሜላ ላይ ለሚደረጉት ነገሮች ለስከዛሬው ዝም ብለናል። ማስጠንቀቂያ ያለብንም ልጆችን አስጠንቅቀናል። አሁን ደግሞ በጣም እላፊ እየሄዱና ያለ አግባብ ስሟን እያጠለሹ ስሟን እየጠሩ እየተሳደቡ ምንም ነገር እያደረጉ የሆነ ነገርም ለማድረግ እየሞከሩ ነውና እነዛ ልጆች ዝም ማለትም ደግሞ የለብኝም። ምክንያቱም እኔ ወንድሟ ነኝ። ከዚህ በፊትም ሲደርሱባት ለነበሩት ነገሮች እንዳለ በዝምታ እያለፍኩኝ አይደለም። ከነገ ዛሬ ይሻላሉ ይተውታል ወይ ደግሞ ዝም ሲባሉ ወደ ራሳቸው ይመለሳሉ በሚለው ነገር ነበር ዝም ስላቸው የነበረው። አንደኛ ወጣት ናቸው ማገናዘብ ይችላሉ በሚለው ነው እንጂ ዝም ብዬ እኔም እንደነሱ እንዳመጣጣቸው መመለስ አቅቶኝ አይደለም። በእርግጥ ዛሬ ላይ የመጣሁበት ጉዳይ አንደኛ እዩና ፈረንጁን እፈልጋቸዋለሁ እና የፈለኩባቸው ምክንያት ደግሞ ሄርሜላ ላይ በሚያደርጉት ነገርና ቤቷ ድረስ እየመጡ በር መገንጠል፣ የሆነ ዛቻ፣ ማላገጥ፣ ስሟን እየጠሩ ለሚያደርጉት ነገሮች በሙሉ አንደኛ በህግም ሊሄድባቸው እንደምችል አስጠነቀቃቸው ነው። ከዛንም ሲቀጥል ደግሞ ማቆም ካለባቸው በንግግር እኔ ዛሬ አናገራቸው ማቆም ካለባቸው አቆም፣ አይም ካሉ በህግም ሊሆን ይችላል በጉልበትም ሊሆን ይችላል ማድረግ ያለብኝን እኔ ማድረግ እችላለሁ። ያ ማለት ደግሞ ዛሬ ላይ መጡና እነሱ ምን ቢያሉኝ ማለት ከነሱ ጋር ሌላ ነገር ውስጥ ገባለሁ ማለት አይደለም። በሂደት እኔ የማደርገውን ነገር አደርጋለሁ። ከዛን ሲቀጥል ሄርሜላ ላይ ማናቸውም ቢሆን ቤቷም ሊሆን ይችላል በክብሯም ሊሆን ይችላል በንግግርም ሊሆን ይችላል በአንዲትም ቦታ ስሟን እየጠሩ ስለ ሄርሜላ ምንም ነገር መናገር እንደማይችሉ ይሄንን ነገር እንድታቁልኝ ነው የምፈልገው። ስለዚህ ፈረንጁንም ደውዬለታለሁኝ እዩንም ጠርቻለሁኝ። ሁለቱም ግራ ገብቷቸዋል። ለምን እንደፈለኳቸው ምናምን በግልጽ አልነገርኳቸውም። እዚህ ሲመጡ ብናወራበት ነው የሚሻለው። ምክንያቱም እንዲያርጋሃል ምናምን ብላቸው በስልክም እኔንም የሆነ ነገር ከማለት ወደ ኋላ እንደማይሉ ግልጽ ነው። ከዚህ በፊት የሚያደርጉትን ነገር እንዳያችሁት ነው። በየሄዱበት እሷ ላይ መዛት ነው። ፈረንጁም እንዳያችሁት ቤቷን ካልገለጠልኩ ብሎ መሳሪያ ምናምን ይዘው መጡ። ብቻ ማይመስሉ ነገሮች በጣም እያደረጉ ነውና ይሄንን እንደ ቀልድ የሚታለፍ ነገር አይደለም። አሁን እኔ ደግሞ ዝምታን መርጬ ምናምን ነገር ሳይሆን እስከዛሬ ቢያንስ ከዛሬ ነገ ይሻላሉ ብዬ ነበረ ነገሮችን ችላ ብዬ ዝም እያልኩ እያለፍኩ የነበረው። ግን ይሄ ደግሞ ነገ ላይ በምንም አይነት ጉዳይ ሊሆን ይችላል ሁለታችን ልንገናኝም ሊሆን ይችላል በቤተሰባዊም ብቻ ላይፍ ላይ ስትኖሩ አንድ ሰው ጋር ዛሬ ላይ ተጋጫችሁና ነገ ላይ አንገናኝም ማለት ይከብዳል። በስራ ልትገናኝ ትችላለህ፣ በቤተሰብ ልትገናኝ ትችላለህ፣ በማታውቀው መንገዶች በሙሉ ልትገናኝ ትችላለህ። ስለዚህ ይሄንን ነገር ደግሞ
እንደ ማስጠንቀቂያ ሰጣቸዋለሁኝ። ማናገር ባለብኝ መልኩ አናግራቸዋለሁ። አይ እኛ ጸብ ነው ችግር ነው የምንፈልገው ከናንተ ጋር የሚሉ ከሆነ ችግር የለውም። እኔ እነሱ ለማስተናገድ አቅቶኝ ወይ ከብዶኝ ምናምን ነገር አይደለም። ስለዚህ እነሱ ማናገር ባለብኝ መንገድ አናግራለሁኝ። ከዛን ሲቀጥል ደግሞ ሄርሜላ ላይ የምታደርጉትን ነገር ማናችሁም ሊሆን ይችላል። ትላንትና ላይ ከጎኗ ነበራችሁ፣ ሄርሚ አይዞሽ እንዲበርቺ ምናምን ስትሉ አየናችሁ። አንድ ባንድ እየተቀያየራችሁ እየተገለባበጣችሁ እህቴን ብቻዋን ልታደርጓት ስትሞክሩ እየጣራችሁ ብቻ ስሟን የሆነ ዝቅ ለማድረግ የምትሞክሩ ሰዎች አላችሁና እናንተም ተጠንቀቁ ነው ብለው። ምክንያቱም እቺ ልጅ ብቸኛዋ አይደለችም። እንድታቆም ፈልገው ሁለቱም መጥተዋል። እንዴት ናችሁ? አለን። ሶሪ በጣም ትንሽ ሌት ሆነና በሰላም ነው ተዘጋጅቶ ስለነበረና ትንሽ እኔና እሱ ማውራት ያለብን ነገር ስለነበረ ነው የቆየነው። እሺ ያው ላወራችሁ የፈለኩት ነገር ያው በሄርሜላ ዙሪያ ነው። መቼም ይገባችኋል። ያው ከሷ ውጪ ሌላ በምን ዙሪያ እኛና እናንተ የሚያገናኘን ነገር የለም ከዛ ውጪ። አይ አመጣጣችሁም ተኮሳትራችሁ እሷ ላይም ስታደርጉ የነበረው ነገር እኔም የሆነ ነገር ለማድረግ አይነት ነው ሁኔታችሁ። ሁለታችሁም የሆነ ኩስትርትር ብላችሁ ምናምን አይ ወደ ገደለው ስንገባ ከዚህ በፊት ሄርሜላ ላይ የምታደርጉትን ነገርና ሄርሜላ ላይ ስሟን እየጠራ እየሰደባችኋት እያላገጠችሁባት የምታደርጉትን ነገር በሙሉ ከዚህ በኋላ ለአንድና ለመጨረሻ ጊዜ ለእናንተም ማስጠንቀቂያ ልሰጥ ነው የመጣሁት። ምክንያቱም ሄርሜላ ምናችሁም አይደለችም። ምንም አይመለከታችሁም ስለ ሄርሜላ። ምንም ታድርግ፣ ከአብርሃምም ጋር ትጀምር፣ ከማንም ጋር ምንም ትሁን፣ ምንም ታድርግ፣ እናንተም የራሳችሁን ህይወት ነው መኖር ያለባችሁ እንጂ ሄርሜላ ድረስ አንዴ ዛቻ አንዴ የሆነ ማይሆን ነገር የምትናገሩትን ነገር እንድታቆሙልኝ ነው የምፈልገው። ይሄንን በትህትናና በጸባይ ነው እየጠየቅኳቸው ያለሁት። ብር ኖት ካለ ክፈተውና አየው ለአምጪው እንዲከፈል ህግ ያስገድዳል ይላል። ያ ማለት ሰው ለሰራው ነገር በሙሉ የእጁ እንዲሰጠው ይፈልጋል ማለት ነው። እህትህ እንደማንኛውም እንደ ሰው እናከብራታለን። እንደማንኛውም ሰው የሆነ ምንም ነገር ካልደረሰችብን አንደርስባትም። የሆነ ማንኛውም ሰው ደግሞ ከደረሰብህ ወይ ደግሞ ቀኝህን ሲመታ ግራህን ስጠው የሚባለው ነገር በዚህ ዘመን አይሰራምና እሷ ለምታደርጋቸው ነገሮች በሙሉ ምላሽ ስለሚያስፈልጋቸው የሚገባትን ነገር አድርገናል። ይቅርታ እንደዚህ ስለ ወንድሟ በመሆነ ሪስፔክት አደርጋለሁ። ከዛ ውጪ ግን አንተ እዚህ ጋር መተህ አንተ መንግስተ ሰማያት አትወርስም በእንደዚህ አይነት ንግግር። እንደ ጻድቅ ሄርሜላ ለምታደርገው ምንም ነገር ታደርግ፣ እሱን አንተ የሚመለከት ነገር አይደለም። ይኸውልህ ታጥፋም አታጥፋም ይኸውልህ አንተ እዚህ ጋር አይመለከትም። ስለኔ ኃጢአት እግዚአብሔር የሚጠይቀው ፈጣሪ የሚጠይቀው እኔ ስለሰራሁት ኃጢአት እኔን ነው እንጂ አንተ እኔ ስለሰራሁት ኃጢአት ፈጣሪ ጋር ፊት ለፊት ቀርበህ አንተን አይጠይቀም። እዚህ ጋር ክላሽ አያረገብም። አሁን እኮ አንተ የማይመለከት ነገር ውስጥ ነው። አሁን ጻድቅ አቱን ነው በቃ ምንም ጻድቅ አይደለም ነገር ላይ ምንም ምኑን እሱ አንተ የሚመለከት ነገር አይደለም። ገብቶሃል? ስለ እህትና ስለ እህት ነው ማውራት የምችለው። ሳዲቅም ሆነን ሰይጣንም ሆነን እሱ እኛን ነው የሚጎዳው፣ እኛን ነው የሚጠቅመው። ገብቶሃል? አሁንም ቢሆን ስለ እህት አጠገቧ እንዳደርሱ ምናምን እያልክ ከሆነ እውነቱን ለመናገር ይብስብናል። እሺ ይብስብን እንደሆነ ደግሞ እናየዋለን። ከዛን ሲቀጥል ሄርሜላ ለምታደርገው ነገር አንደኛ ምንም ነገር አይመለከትም። እቺ ልጅ መጥፎም ነገር ሰራች ጥሩም ነገር ሰራች፣ አንተ ከላይ ተላክ ምንም ነገር አይደለም። ራሳችሁን እንደ ጻድቅ እያረጋችሁ እንዲያረጋችሁ ነው። ልትመታን ነው የመጣው። ሱሪያችን ምንም ለመታ አይደለም። ይኸውልህ ምንም ላረጋችሁ አትችልም። ሱሪያችን አውልቅልህና ግረፈን። እንደዚህ መግባባት ካልቻለን አይቀርም እሱ ነገር። ትሰማኛለህ? እኔ አሁን ላናገረ የመጣሁት ሄርሜላ ላይ አጠገቧ እንዳደርሱ። ከዚህ በኋላ ሄርሜላ ላይ ለሚፈጠሩት ነገሮች እያንዳንዱ የሆነ ቦታ ላይ ስሟን ታነሱትና ወይ የሆነ ነገር ለማድረግ ከዛን ሲቀጥል አንተም ደግሞ ቤቷ ድረስ ካልገባው ካልመጣው ምትልጅ ከዚህ በኋላ ስለ ሄርሜላ አንድ ነገር ለማድረግ ብታስብ በህግ ሄድባለሁ አይ ህግም አያስቆመኝም የምትል ከሆነ ችግር የለውም። እኛም ወንድ ነን፣ መሄድ ባለብን መንገድ በጸብም ይሁን በምንም አይነት ጉዳይ በእሱ አይመጣ ምንም አይነት ድርድር አላውቅም። ስለዚህ ምንም ነገር ለማድረግ ዝግጁ ነን። ወንድ ሆነ እያስፈራራህ ነው አንተ። በአንተ ቤታው ወንድ ነህ እያስፈራራህ ነው ማለት ነው። ማንም የትኛውም ወንድ ብታስፈራራው ማንም አይፈራም። ገባ? ይሄንን በንግግር ትፈታለህ። እህቴን ተናገራችሁብኝ ብለህ ያ ሁሉ አምባጓሮ የምትፈጥረው አሁን እኛ ደግሞ እህታችን ተነካችብን ብለን ከዛ በላይ ማድረግ እንችላለን። ሩታ ላይ እየተደረገባት ያለው ነገር ከድሮ ጀምሮ መቼም ከግማሽ በኋላ ወይ ደግሞ የመጨረሻው ፓርት ላይ አይደለም አንተ ነገሮችን ማገናዘብና ማስታወስ የጀመርከው። ከመጀመሪያ ጀምሮ ነገሮችን ብትመለከት የሁሉ ነገር እስከ ዛሬ ድረስ ሩታ የተንገላታችና እያለቀሰችበት ያለችው ዋነኛ ምክንያት ሄርሜላ ናት። ለምን በግልጽ ነገሩኝ ትላለህ?
ይሄንን ደግሞ ነገር ደግሞ ታውቃለህ። እንደዚህ ስትል 3 ጣቶች ወደ አንተ እንደሚጠቁሙ መርሳት የለብህም። እናንተ ጥፋት አጥፍታችኋል እንደዚህ ስትለን እነዚህ መጀመሪያ አንተ ማስተካከል ያለብን ነገሮች ይጠቁማሉ። ለእሷ ቢሆን ሄርሜላ ሩታ ላይ አልደረሰችም። አንተ የሩታ ወንድም ከሆንክ ሩታ ላይ አልደረሰችም። ሩታም የሆነ ነገር ሄርሜላ ላይ ብታደርግም የሆነ ነገርም እያደረገችም አይታል። ከዚህ በፊት ብዙ ነገር እያደረገች ነው። ግን እኔ ሩታ ላይ ደርሻለሁ አልደረስኩም። ግን አንተም ይሄንን ነገር ማገናዘብ አለብህ። ወጣት ልጅ ነህ አይደለ? ስለዚህ ነገን ነው እንጂ ማሰብ ያለብህ። ዛሬ በዱላ በምንም ነገር ይታለፋል። ግን ነገ ላይ ደግሞ እኔ እናንተ አንድ ቴብል ላይ ወይ አንድ ቦታ ላይ የምንገናኝበት ቀን ይመጣል። እሱ ፈጣሪ ነው የሚያውቀው። ልንገናኝም ላንገናኝም ባንገናኝም እኔ ችግር የለብኝም። ብንገናኝም አጠቅመኝም ሲጀመር እኔ ግን እኔ ተጠቅመኛለሁ ብዬ አይደለም እዚህ ጋር የመጣሁት። በእህቴ ጉዳይ ልታወራኝ ስለተሰማኝ እንደዚህ አይነት ነገር ስለተሰማኝ ነው እንጂ የመጣሁት ይሄን ያህል እኔ አንተ ወደፊትም መቼም አጠቅመኝም። አንድ ነገር ምነግርህ ነገር ቢኖር ማለት ነው ፈረንጁንም በተመሳሳይ ሁኔታ በምንም ተአምር ልጠቅመው አልችልም። አንተ ዛሬ እንደዚህ እህቴ ምንም ነገር አላጠፋችም ብለህ ሩታን ለመኮንን የመጣ ሰው እኛን እንደዚህ ያደረጋችሁ ብለህ ለመኮንን የመጣ ሰው መጀመሪያ ቤትህን አጽዳ። ሻወርና እንትን ከራስ ይጀምራል። ከራስ ይጀምር ነገሩ። አሁን ግን እህቴ ጋር እንዳደርሱ ምናምን እያልክ ከሆነ ሄርሜላ ራሷ አብርሽና ሩታ ጋር እንዳደርስ እኛ አናቃትም አታቀንም። እሷ ጋር ለመድረስ አይደለም ሰላም አንባባልም። እነሱ ህይወት ላይ ካልገባች ማለት ነው። እናንተ የሰው ዲዛይነር ናችሁ። ሰውን ከሰው የምታቀናጁት ማን ናችሁ? ማን ነው መብት የሰጣችሁ? አብርሃምም ቢሆን መብቱ ነው። ሄርሜላን ከመረጠ አሁን አስገድዳችሁ አስገድደ ሩታ ጋር ልትወስድበት ምንም አይነት መንገድ አይችልም። አይ ሄርሜላን የሆነ ነገር አድርገናት የሆነ ነገር ተፈጥሮ አብርሃም ከሩታ ጋር ይመለሳል እምትል ከሆነ እሱን እናያለን። ማድረግ ያለብንም እኛን እናደርጋለን እንጂ ሄርሜላ ላይ ከዚህ ጨዋታ ውስጥ አስወጧት። በቃ አብርሃምን ማናገር ካለባችሁ አብርሃምን የሆነ ነገር ማድረግ ካለባችሁ ሞክሩ። በቃ እሱን አማራጫችሁ። ሄርሜላ ላይ ግን ምንም ብታደርጉ አብርሃምና ሩታ ተመለሱ አልተመለሱ ምንም የሚመጣ ነገር የለም። ሆነ ተከናወነ ለምንድነው ንገሩኝ የምትለው ሚኪሹ? በጣም ይቅርታ እንደዚህ ስል ግን አንተ ከዚህ በፊት እኮ ሩታ እንደዚህ ያደርጋበታለች አብርሃም ላይ እያልክ እኮ አንተም እህትም እንደዛ ብዙ ነገሮች ስታወሩ የነበርክ ሰው ነህ። ዛሬ ግን ምንም ነገር ራስህን እንደ ጻድቅ እኛን ደግሞ እንደ በጣም ኃጢአተኞች ኩነኔ ውስጥ እንደገቡ ሰዎች አድርገህ በጣም ብዙ ጥፋት እንዳጠፋን አድርገህ አንተ እኮ ነህ አብርሃም ብዙ ነገር ተደርጎበታል ብለህ ስታወራ የነበረው። እያንዳንዱ ቪዲዮ ለቃቅሜ ላሳየህ ልክር ነው ለቃቅሜ ላሳየህ ልክር ነው እሱ አልተመታም ምናምን ልትለኝ ነው። እኔ እኮ በግልጽ በቪዲዮዎች እና በማስረጃ ያሉ ነገሮች ነው ልክር እየሞከርክ እንደ ማሳየት ትችላለህ። እያንዳንዱ አሁን አንተ የምትፈልገው የጓደኛ ተመልሶ እዛ ከሩታ ጋር ተመልሶ ስቃዩን ነው የምትፈልጉት መሰለኝ። ስቃይ ነው እዚህ ጋር ቢገባ ሄርሜላ ምንም ያደረገችው ነገር የለም። ይሄ ልጅ ብቻውን ነበር አስደሰተች። ይሄ ልጅ ሄርሜላ አጠገቡ ባትኖር ማናችሁም ዞራችሁ አታዩት። ማን ነው ቢያሰቃየው? ማንም ያሰቃየው ከማን ልጀምርልህ? ማን ነው የሚያሰቃየው? እዛ ጋር ሩታ ጋር ቢሄድ ማን ነው የሚያሰቃየው? ይሄን ብቻ መልስልኝ። ሩታ ምን እያደረገች ነው? ምን እያደረገች ነው? ምን ያላደረገችው ነገር አለ? ተባረረ አለቅም ብሎ ሁሌ አዛሚ ናችሁ። በቃ ምንም የሚያወሩት ነገር ሲጠፋችሁ ተባረረ ጂኒው ተባረረ ተባረረ ጂኒው ተባረረ ተባረረ ጂኒው ተባረረ ተባረረ ጂኒው ተባረረ አሁን ተባረረ የሚገባው እናንተ እስር ቤት ራሱ ትምህርት የሚሆናችሁ አይመስለኝም። ተባራለች። እኛ ደደቦች ነን፣ እናንተ ብልሆች ናችሁ፣ ስማርት ማይንዶች ናችሁ ምናምን ገብቷል። ነገሮች እኔ እንደዚህ ከሆነ የመጨረሻ ድንጋይ ልሁን እኔ እንደ ስማርት ማይንድነት እንደዚህ ማመንህም በቂ ነው። ይኸውልህ ትሰማኛለህ? አሁንም ቢሆን እንዳዋቂ ነው። አንተ ቢያንስ ትሻላለህ። ይሄ ልጅ ነው ብዬ ነው አንተን እዚህ ጋር አንተ ደግሞ ከሱ ባስክ ቢያንስ እሱ የሚናገረው ነገር ይሻላል። ዋናው ይኸውልህ እድሜ ቁጥር ነው። አንተ 30 ዓመት 40 ዓመት ሊሆን ይችላል። ስለ እድሜ አይደለም። ይኸውልህ የኔ ታናሽ እንኳን ከኔ የበለጠ አስተሳሰብ ሊኖረው ይችላል። ግን በዚህ ልክ ወደ ኋላ ወርዳችሁ ሁሌ መጨፈር መዝፈን መናገር አቅቷቸው ነው። በዘፈን ነው ቅኔዎችን ለማውራት የምትሞክሩ። ግን እኔ አይደለም ለሁለት ነገር ይቅርና እኔ ብቻዬ አወራ። ይኸውልህ ለማንኛውም ወሬያችሁን ትታችሁ እንደዚህ እናደርጋለን እንዲህ መንቻፋጨፍ የምታደርጉትን ነገር ሄርሜላ ላይ ከዚህ በኋላ ምንም አይነት ነገር ለማድረግ እሺ፣ ጉልበትን ለማሳየት ነው የመጣው። ጉልበት እንዳለንማ ታውቃለህ እኮ ጉልበትን። ስለዚህ እኔ ምንም አሁን ጉልበት ማሳይ ነገር የለም። ቂጥ በምገባበት ሰዓት ቂጥ እንድትገባ አድርገሃል። ሄርሜላ ሁሉ ነገር ወጣቶችን ጎረምሶችን ከፍላ ስታስደበድበን ስታሳንቀን ሆቴል ውስጥ ራሱ አንድ ነገር አልተናገርንም። አልረጋጋ ካልክ እንደዛ ነዋ ትገባለህ። አይ አልማርም ካልክ አሁንም ነገሩ ይብስብሃል። ገባ ዴይ ቱ ዴይ እየጨመረብን ነው የሚሄደው። ጊዜ ቴክኖሎጂ ነው። አንተ በምን በኤአይ ልታስቆመን ነው? አታስቀኝ፣ አሳቀኝ ገንፎ ከምሳዬ ተርፎ ቃል እናቴ ትምት የገንፎ ወሬ አታውራብኝ። እኔ ለማንኛውም
እዚች ጋር አንተ ከእህቴ ራቁ እንደዚህ አድርጉ ብለህ የምትለው ነገር መጀመሪያ እናንተ ራሳችሁን አስተካክላችሁ ወደዛ ብትመጡ ከሆነ ኢትስ ኦኬ። እኔ ደግሞ በእኔ በኩል ትክክለኛ የሚያሳምን ጥፋት አጥፍቼ ከሆነ አይደለም እንዲህ ጎንበስ ብዬ ይቅርታ ጠይቃለሁ። የይቅርታ ልብ ነው ያለኝ። እውነትም ሄርሜላ ትክክል ሆና ጥፋት አጥፍቼ ከሆነ ጎንበስ ብዬ ይቅርታ ጠይቃለሁ። ግን እስካሁን ድረስ ምንም ማሳማኝ ጥፋት ያጠፋውበት ምክንያት የለም። ያንን ምክንያት እስካገኝ ድረስ ግን መቼም ይቅርታ። እሺ ሄርሜላ ምን አጥፍታ ነው አንተ ሄርሜላ ላይ የምትደርሰው? እስኪ ሄርሜላ አንደኛ ነገር የእህቴን ባለቤት ቀምታለች። የትኛው ባለቤት? 80 የቀደደችው ወይስ ቀለበት ያደረገችው? የፈለከውን በለው ማለት ይችላል። ሁለተኛ ነገር ደግሞ ባልሰራችሁ ባላደረገችው ነገር እንደዚህ አድርጋበታለች። ትዳር ከፈታ በኋላ ትዳር ይባላል እንደዚህ አድርጋበታለች። ትዳር የፈታው ኦሬዲ እኮ ይሄ ልጅ ትዳር አዲሱን ትዳሩን እኮ ይዟል አይደለ? ስለዚህ እናንተ አሁንም ሩታ ጋም እያለ ልጁን ስበጠብጡ የከረማችሁ ልጆች አሁን ደግሞ ወደ ሄርሜላም ሲመጣ ይመለስና ይበጥበጥልን ነው የምትሉት አይደል? ስለዚህ እሱን ይኸውልህ አብርሃምን የዛኔ በህይወቱ መሀል ገብታችሁ ስትበጠብጡት እንደነበረው ሁለቱ አብረው ምናምን ከተመለሱላችሁ ያኔ መበጥበጥ ትችላላችሁ። ግን አሁን ከሄርሜላ በሆነበት ሰዓት ደግሞ ሄርሜላ ላይ ልትደርሱ አትችሉም። በቃ ስለዚህ ይሄንን ነገር እኔ የምነግራችሁ ዛሬ ጠሯችሁ ከሄርሜላ ላይ እጃችሁን እንድታነሱ ነው። በየሄዳችሁበት በየቦታው እየሄዳችሁ ስለ ሄርሜላ እንድትናገሩ ስለ ሄርሜላ መጥፎ ስም እንድታነሱ አይደለም የምፈልገው። ስለዚህ እኔ እንደ ወንድ ልጅ ነው አንተም እንደ አዋቂ ነው ጠርቼ እዚህ ጋር እያናገርኩ ያለሁት እንጂ እኔም እንደ ፋራ ወይም እንደ ሕፃን ልጅ ከሆንኩኝ እኮ በተለያዩ መንገዶች እኮ መሄድ አላቃተኝም። ግን ሄርሜላ ላይ ከዚህ በኋላ ባትደርሱባት ባይኔ ትሰማኛለህ። መግባባት ከቻልን እኔ ማወራው አማርኛ መሰለኝ እኔ ማወራው አማርኛ ነው አንተም ማታወራው። ስለዚህ መግባባት አንችልም ሳይሆን መጀመሪያ አንተ በራስ በኩል ያለውን ነገር ካስተካከልክ እኔ ዛሬም ነገም ከነገ ወዲያም አንድ ነገር ሄርሜላ የሚለው ቀርቶ በኤች የሚጀምር ፊደል አንስቼ አላወራም። ባንተንም ኤም ብዬ ሚኪ ብዬ አላወራም። ገብቶሃል? ግን መጀመሪያ በእናንተ በኩል ያልተስተካከለ ነገር ስላለ እኔ እኮ እንግሊዘኛ አቀላጥፈሽ ስታወሪ እኮ የተማርሽ ነበር መመሲኝ። ዝም ብለህ ነው። ምክንያቱም አሁን እኛ ከአብርሃም ጋር ህይወታችን ከቀጠለ ዝም ብለህ ስማችንን እያነሳ በየቦታው ልጠራ ሬዲ ነኝ ነው እያልከኝ ያለው። በማንኛውም ነገር እኔ አንተን ከመጥራትና ችግር የለውም። አንተ የሆነ ነገር እስካላረክ ጥራው አውራ ምናምን በአንተ አይደለም በአንተ አልተጀመረም ወሬ። ሄርሜላ ላይ ግን ምንም ነገር ለማድረግ ብትሞክሩ ነገሩ በእናንተ ይከፍ ይሆናል። ይኸውልህ ይሄ ፉከራህን ለራስ ያዘው። ችግር የለውም። እኔ እንደማስጠንቀቂያ ነው ዛሬ እንድታቅበትና እንድትማርበት ነው ፈልገው። ምንም ማዳመጥ ነገር የለም። ሰምተኛል። ብዙም ሰው መጥቶ ፎክሮ ምን ብሎ ሄዷል። ምንም እንደማያመጣብን በደንብ ጠንቅቀን አየነው። እንዴት ለሁለት ተንደርድራችሁ መሳሪያ ይዘህ መተህ እኮ አንድ ሰው እኮ ነው የመለሰ በር ላይ ደርሰን ላይ ምንም ነገር እንዲደረግ ካልፈለክ ወይም ደግሞ ሰላሟን እንድታገኝ ከፈለክ አንደኛ ነገር ከሩታና ከአብርሽ ህይወት ትውጣ። ሁለተኛ ነገር ደግሞ አንተ እንድትጎዳ ማትፈልግ ከሆነ ወይም ደግሞ ምንም ሆና ማየት ማትፈልግ ከሆነ ካሁኑ ከአብርሽ ህይወት እንድትወጣ አድርጋት። አለቀ። አንደኛ ነገር አብርሽ አልፈለጋትም፣ በግልጽ እየተናገረ ነው። ዛሬ መተህ ከአብርሽ ጋር ነው መሆን ያለበት። አብርሽን ይወዳታል፣ ያፈቅራታል፣ ተፋተዋል ከሩታ ጋር ምናምን የምትልበት ነገር የለም። ከዚህ በፊት አብርሽና ሩታ እንዲለያዩ ያደረገችው ከመሀላቸው የገባችው 80 ሳይቀደድ መሀላቸው ላይ የገባችው ሄርሜላ ነች። ገብቷል? አሁን ማታቅ ነገር ከሆነ ልንገርህና ማለት ነው። አሁንም ቢሆን እኛን ለማስጠንቀቅ ከሆነ እኔ ገልብጬ አንተን ላስጠንቅቅህ። ገብቷል? አንተ ለኔ ለማስጠንቀቅ ነው ያመጣው። አሁንም ቢሆን ምንም የምታመጣው ነገር የለም። በዚሁ ቀጥል ከቻልክ ለሚመጣብህ መዘዝ ኃላፊነቱን ትወስዳለህ ማለት ነው። ከዛን ሲቀጥል በሰው ህይወት ገብተህ የማይመለከትን ነገር ማድረግ አንደኛ ተገቢ አይደለም። ምክንያቱም እኔ የማይመለከተኝ ህይወት ውስጥ አልገባውም። ሄርሜላ ከአብርሃም ጋር በመሆኑ ለምን ሆንሽ ብዬ ነው አልጠየቅኳትም። ምክንያቱም የማይመለከተኝ ህይወቷ የራሷ ነው። ስለዚህ ሄርሜላ ላይ ደግሞ እየደረሰባት ያለው ነገር ደግሞ ከህይወቷ ውጪ የማይመለከታችሁ ሰዎች አላችሁ። ልክ እንደናንተ አይነት ሰዎች ተመጡና ህይወቷን ለመበጥበጥ የሆነ ነገር ለማድረግ ትሞክራለች። ሄርሜላ ተባብራችሁ የሰው ህይወት የገባችሁት እንዴት ነው ተይ የምትላት? ራስ እኮ ነው መጀመሪያ ሰማኛለህ። እኔ ሄርሜላ ህይወት ውስጥ እንድገባ ያደረገኝ የእናንተ ነገር ነው። በቃ ሴት ልጅ ላይ እንደዚህ እጅ ማንሳት፣ ቤት መገንጠል፣ በር ድረስ ምናምን መሄድ፣ መዛት አይመጣም። አሁን ጀለሶች ትሰማኛለህ? ሰብስባውን ጀለሶች ብቻህን አይደለ? ሌላ ሰውም ሰብስበህ ይዘና እስቲ ምን እንደምታመጣ መፎከር ነው። ሁሌ መፎከር ይኸውልህ፣ ማን ጫካ ገብታችሁ ፎክሩ። ለመፎከር እኛ ታውቃለች ጀምር እናንተ አንሰንም አይደለም ማንም ምን አድዋ ላይ አልቋል። ገሌ አይደለም እዛ ነው ጨርቅ ግን ይኸውልህ ተንበርክከህ የምትለምነኝ ቀን ይመጣል። አንተ በተለይ እኔ አንተን እሺ እና ይወለን እሱ አሁን ይኸውልህ አንተ አሁን አልሰማህም ነው እቀጥልበታለሁ እያልክ ነው። ይብስብኛል። ስለዚህ በግልባጦሽ አንተን ላስፈራራ ብለሃል። ይሄን ነገር እንዳትረሳ የምትለምነኝ ቀን ይመጣ ይሆናል። ምክንያቱም በህግ ሄድብሃለኝ ቅድሚያ አይ ህግ የማያስቆመኝ የምትል ከሆነ
ሁለቱንም ነው አካል እኩል አድርጎ እንደዚህ አድርጎ የሚያዩ። ላንተ የቆመው ህግ እኮ የትኛው እንትን ይዛችሁ ነው ህጉን ማለት ነው እንደዚህ አንጠልጥሎ የትኛው ህግ ነው ላንተ የቆመው ህግ? የሰው ህይወት ላይ ገብታችሁ የማይመለከታችሁን እያተረማመሳችሁ እናንተ ናችሁ እንጂ የምትጠየቁት። ሄርሜላ ቀለበት ያሰረች ልጅ ለምን ቀለበት አረክላት ተብሎ ይጠየቃል እንዴ? የሱስ ማጥፋትስ ምንም ባላደረገችው ሩታ ስም እኮ ያጠፋችሁ ያላችሁት እኮ እናንተ ናችሁ። ምን ብለን አጠፋን? እኛ እኮ የተናገርነው ሩታ እንደዚህ ያደረገች እንደዚህ ሆና ነው እንደዚህ ያደረገች ብላችሁ 5 ቀን 6 ቀን ቤታችሁ ወስዳችሁ አሸጋችሁት። ግን ምንም የመጣ ነገር የለም። ይኸው አሁን በአንድ ቀን የ500,000 ሴሌብሬሽን ቀን ሆነ ተከናወነ። መቶ ደስተኛ ሆኖ የራሱ ስሜቱን ገለጸ። ከዚህ በላይ ምን አለ? አሁንም ሙሰዱትና እንደፈረደበት አፍዝዙት። አይቤ እያበላችሁ እኔ ዝም ብላችሁ እንደ ሕፃን ልጅ መነታረኩ። እኔ ምንም ቁም ነገር የሌላችሁ ልጆች ናችሁ። የተጋቡበት በምን ማረጋገጫ አለ? ለማንኛውም ቀለበት ልትለይ እኮ ነው እንደ ጓደኞች ሰማኛለህ። እኔ እዚህ ጋር በቃ ላስጠነቅቃችሁ እንጂ ይሄ የሕፃን ልጅ ወሬ ተተተተተተም እንድትሉብኝ አይደለም። ይሄ ኬዝ ሌላ ርዕስ ነው። አሁን አብርሃም ፈዘዘ ደነዘዘ፣ እሱ የእናንተው ስራ እንደሆነ ታውቁታላችሁ። በአይቢ አፈዘዛችሁት፣ እዛ ጋር ምን እንዳረጋችሁት ራሳችሁ ታውቁታላችሁ አይደል? እሺ ጋሼ። ከዛን ሲቀጥል እኔ አሁን መናገር ያለብኝን ተናግሬያለሁ። አይ እኛም በጉልበትም ስም በማጥፋት እሄዳለሁ የምትሉ ከሆነ ችግር የለውም። መሄድ ባለብኝ መልኩ እሄዳለሁ። እኔም ሂድ፣ በፈለከው ሂድ። ከፈለክ በሄሊኮፕተር ይሄንን ቃል ነው ፈልገው። እኔ ትላንትና ለምን እንደዚህ አልተናገርከንም? መጀመሪያ ለምን አላስጠነቀከንም ብላችሁ ከማልቀሳችሁ በፊት ራሱ አይችልም። አንተ እንዲህ እያለ ነው የሚፎክረው፣ ራሱ እንደዚህ ምናምን እያለ የሚፎክረው። እንዲህ ለምን ከሹሩባው ጋር ትሄድም? እንደሱ ቆይ ሲፎክር ለምን ሹሩባ ተሰርተ እንደዚህ ምናምን ተሰራሹ አንቺ ነበርሽ። በነገርሽ ላይ ያምርብሽ ነበር እኮ እንደሱ ከንግግርሽ ላይ ምናምን ያምርብሽ ነገር የለም። ይኸውልህ ከንግግርሽ ላይ ያምርብሽ ነበር። ከፉከራ ራሱ በስርዓት ማችል ሰውዬ አሁን እኛን ለማስጠንቀቅ ምናምን ከግንድ ላይ ነው እንደ በጥሶ ያመጣችሁ። ምንድነው? ምንም ብስለት የሌለባችሁ ምታን ግረፈን ለመምታት ከሆነ ማለት ነው የሆነ እኛ ላይ አደጋ ለማድረስ ከሆነ ይኸው እንደፈለክ ትችላላችሁ። እናንተ በፊትም አድርጋችሁታል፣ አሁንም አድርጉት። ማለት ሰው ጠጋበኛል። እነዚህ ገና ጭንቅላታቸው ያልበሰለ ሁለት ነጫጭ ይሄ ምንድነው ዘይቶና ይመስል የተነቀሉ ይመስል ዝም ብለው ጠጋብ። ስለዚህ ጠጋባቸውን እኔ ማድረግ ባለብኝ መልኩ አበርድላቸዋለሁ። እንደምታውቁትም እጅ ምን ሰጥ አይነት ሰው ብቻ አይደለንም። ስለዚህ በቀጣይ የማደርገውን ነገር የማሳያችሁ ይሆናል ማለት ነው።